የሱዳን ጀነራሎች አንስተ ነበረ ሱዳን ላይ እየተካሄደ ባለው ኢትዮጵያ እጇ አለበት በተለይ በቅርብ ጊዜ የተደረገው የድሮን ድብደባ ካርቱም ላይ ኤርፖርት ላይ እና የተወሰኑ የወታደራዊ ቦታዎች ድብደባ ተካሂደዋል ያ ኢትዮጵያ ያደረገችው ነው የተነሱትም ከባህር ዳር ነው የሚል የሱዳን ውጭ ጉዳይ ሚኒስትር መከላከያ ሚኒስትር እና አዛዦች ገልጸዋል ያንን ከገለጹ በኋላ ኢትዮጵያ መግለጫ አውጥታ ነበረ ኖ እኔ አላረኩም እንደውም እናንተ ናችሁ እንጂ ቲፒኤልኤፍን እየረዳችሁ አርሚ 70 የሚባል እያገዛችሁ እኔን እያመሳችሁኝ ያላችሁት የሚል ክስ ነው ያቀረበችው ግን በእርግጠኝነት ማስረጃ አለን እኛ በሚመቸን ጊዜና ቦታ ዋጋ እናስከፍላታለን የሚል በግልጽ ነው የተናገረው ውጭ ጉዳይ ሚኒስትሩ ኢትዮጵያ በቤንሻንጉል በኩል ለሄሚቲ እንደምታግዝም እናውቃለን አሁን ግን ከባዱ ነገር የሆነው ለኢትዮጵያ በእርግጠኝነትም ከባድ ነው ብዬ የማስበው የአረብ ሊግ መግለጫ አውጥተዋል የአረብ ሊግ እሁድ ዕለት ነበረ ስብሰባ ያደረገው ካይሮ ላይ ሱዳን እየተጠቃች መሆኑ ይገልጻል እና የሱዳን ስቴቢሊቲ የሱዳን መረጋጋት የኛም መረጋጋት ነው የሱዳን ጉዳይ የኛ ፕራዮሪቲ ነው ቅድሚያ የምንሰጠው ነው ለዚህ ኢትዮጵያ ደጋግማ ሱዳን እያቃጠለች እየበደለች እንዳለች እናውቃለን ይሄንን ማቆም አለባት ካላቆመች ግን ለሱዳን ብቻ ሳይሆን ሪጂናል ኢንስታቢሊቲ ይሄ የቀጠናዊ የሆነ ትርምስ ስለሚያመጣ ከቀጠናው ሀገራት ሆነን አንድ ላይ ሆነን አደብ ማስያዝ ይኖርብናል ነው የሚለው መግለጫው አረብ ሊግ ነው እንግዲህ ሀገሮች ያሉበት ነው ይሄን በወጣበት ጊዜ ነው ሰውየው አሁን ያ ሁሉ ኪሳራ ያደረሰበት አምባሰል ላይ ያልነው ቅድምና እንዴት ነው የምታየው ይሄ መግለጫ ወዴት ይሄዳል የአረብ ሀገሮች ምን ያደርጋሉ ከሱዳን ጋር ያለው ግንኙነት ወዴት ይሄዳል ከውስጡ በተጨማሪ ያለ ነው የሱዳንና እንዴት ታየዋል አዎ አሁን ምን አለ መሰለህ አቅምን አውቆ መኖር ጥሩ ነው ታላቅ ችሎታ ነው ይባላል አረብ ሊግ ግብጽ ሳዑዲያ የተለያዩት የአረብ ሀገሮች በሙሉ በአንድ ድምጽ ነው እንግዲህ ሱዳን ጎን የቆሙት የሱ ኢሚሬት በማያገባት ኢራን ውስጥ ገብታ የነዳጅ ቦታውን ያጋየችው ሳሪ ተብላ ምን ሙሲባ እንደወረደባት በቀደም አይተሃል ተረዳኸኝ ዝም ብሎ እዛም እዚህም ጠለቅ ማለት ትልቅ ችግር ነው የሚፈጥረው ትልቅ ለመሆን በእውቀት በየዋህነት በፍቅር በኢኮኖሚ እንጂ በተንኮል አይደለም እና እሷ ከጎረቤቷ አይታ የጎረቤቷ የዓለም ኢኮኖሚ በእጃቸው ነው ያለው ዓለም ላይ ያሉት ባለስልጣኖች አብዛኛዎቹም ዘራቸው የዘር ሀረጋቸው ከስቶን ነው የሚወጡት እነዚህ እንት ያሉ ይሄውናውልህ አሁን እዛ የነበረውን ገንዘብ ሀብታሞቹ በሙሉ ገንዘባቸውን ወደ ታይላንድ ሌላ ሀገር ወደ ማሌዥያ ሌላ ሀገር ያሸጋግሩ አገሪቱ ወደ እንትን እየገባች ነው እንዳውም እስከ መበታተን ድረስ ትደርሳለች እየተባለ ነው ብዙዎች ሼኾች እኛ ከኢማራት ከምትባለው ካሁን በኋላ እንደዚህ ከሆነ አካሄድ አንፈልግም እያሉ ሳዑዲያ እየደገፋቸው የሚባል እንትናል እና ከዛ ስመጣለ እሱ በመጀመሪያ ሲሄድ ሱዳንን እንደሚያስታርቅ ትልቅ እንትን እንደሆነ ብዙ ነገሮችን ድራማ ሲሰራ ነበረ ከዛ በኋላ ግን አካሄዱ ይሄው ዓለም ሁሉ ያየው ነው ምን እንደሚፈልጉና ለምን እንደሚጠብቁት አይዶንት ኖ እኔ ምንም ማቆ ነገር የለኝም አሁን ስለ የነበረው ነጥብ ነች ደግሞ እስካሁን ድረስ ስልጣን ላይ ያቆየችው ተረዳኸኝ ሀገር ከሩዋንዳ ትብሳለች እና ትንሽም ቢሆን እስቲ አማራጭ ከመጣ እስከሚታይልን ድረስ ተብሎ ነው ያለው እና ገንዘብ ይሰጣሉ መሳሪያም ይሰጣሉ ሱዳንም አንድ ጊዜ ስትቆስጠው እጅ የሰጠው እጅ ሰጠ የህቤዲቱ ወታደሮች የሱ ወታደሮች ፈረጠጡ የሞቱት ሞቱ እና የወደቁ ድሮኖች አሉ ፋብሪካ ማቃጥሏል ኤርፖርትም ደብድቧል የዓለም ቴክኖሎጂ ዛሬ ምድር ላይ እኔ አሁን እዚህ ቤት ውስጥ ካለው
ወይ ሶፋ ላይ እንደተቀመጥኩ ምን እንዳልኩ ዓለም ሰልጥኗል። እሱ በማምታታት ላይ ብቻ የተመረኮዘው። አሁን የኢትዮጵያ ህዝብ ላይ ትናንትና ማክሮን ሲመጣ ድሮ በአማርኛ ነበር የተናገረው፣ ትናንትና የተናገረው በእንግሊዝኛ ነው ይሏል። እዛ ላይ ያመጣው ፎቶ ሾው አድርጎ የቀይ ባህር ጉዳይ የምን ጉዳይ አጀንዳ ለሰው ለመስጠት፣ ቀይ ባህር አይደለም ካለህበት አዲስ አበባ ድፋዕ እየቆፈረ ነው፣ አዲስ አበባ ዙሪያ ምሽግ እየቆፈረ ነው። ተረዳኸኝ? እና እኔ ምን አይነት እንትን እንዳለው አይዶን ነው። እና ደግሞ ውሸት ሲደጋገም እውነት ይመስላል። የዓለም ፖለቲካ ሁሉ በውሸት ላይ የተመሰረተ ይመስለኛል። አንድ ቀን እውነት ተናግሮ አያውቅም። ሰውም አላምጦ የተፋው ለዛ ነው። ተረዳኸኝ? እና አንዳንድ ሰዎች አሉ አለም የፈለገ ቦታ መጥቶ ብታዋርደው የማይሰማው ተረዳኸኝ? ሂድ ምናምን ብለ ወላ እንትን ብትለው ምንም የማይሰማው እንደዛ አይነት ሰው ነው የሆነው። እንደዛ አይነትም ሰው ነው። ተረዳኸኝ? ሰው ክብር አለው። ፖለቲካ ማያቅ ከሆነ ደግሞ አማካሪዎች ያደርጋል፣ ይሰማል። እና አገር የጋራ ነች። የ130 ሚሊዮን ህዝብ አገር ነች። ሁሉም በህግና ስርዓት እኩል የሚታይበት አገር መጥተዋል። በሽጉጥ አንዱን ልጅ የደፉት እዛው አዲስ አበባ ቤቱን ሰብረውበት ምን ብለው አንጎሉ እንዲስት አድርገው ከዛ በኋላ ሰው ማስበርገጊያ ብለው እኮ በጥይት ነው የመቱት ፖሊሶቹ። ፖሊስ ጣቢያ በር ላይ የረሸኑት የኛ የአፋር ክልል የፖሊስ ኃላፊ ተብሎ ወል 40 ያመጣው ማለት ነው። ቡድኖች ናቸው ምን ለዛ ነው ዘንባባ ይዞ ሰላማዊ ሰልፍ ያደርጋል የብልጽግና ደጋፊ ብሎ። እሱ የብልጽግና ደጋፊ አይደለም፣ ህግና ስርዓት አስከባሪ። ለዛ አካባቢ ለሚኖሩት የኢትዮጵያ ብሔረሰቦች እኩል በአንድ አይን ማየት የሚገባው ነው፣ ለአፋር ብቻም ሳይሆን። ስለዚህ አረቦች በሶማሊያ የሚቀሰቀሱበታል፣ በሱዳን የሚቀሰቀሱበታል፣ በኒሻንጉልም አሁን ትናንትና አፈር ድሜ ነው ያበሏቸው። በየቦታው እየታጠቀ ነው ያለው። ስልህ የነበረው እጅ ይበዛባታል ስልህ የነበረው ይሄም አንዱ ምክንያት ነው። ተረዳኝ? የማያርፍ ከሆነ እንዲያርፍ እናደርገዋለን ብለው እርምጃ ወስዱበታል። እሱም ደግሞ ከአቅሙ በላይ ነው የሚናገረው። አሁን ኢማራት ከዚህ በፊት ሳዑዲያና ቀጠርን አጣልታ ነበር። የመን ውስጥ ስንት ሰው ነው የጨረሰችው? ስንት አሰጋጅ፣ ስንት እንትን ለሊት እየሰገዱ እየመጡ እስላህ ናቸው በሚል ስንት ነገር ያደረገች ነች። ሶማሊያም ውስጥ ገብታ ቱርክም ጋራ በዚህ ተጋይታለች። ሳዑዲያ ጋራ ተመሳስላ ባህሬንም ጋራ ሁሉ አረቦች ጋራ ተባልታለች። ላይነን አሉ አምላክ ጸጋውን ሲሰጣቸው ሀብቱን ሲሰጣቸው ጥጋብን መቆጣጠር አልቻሉትም። የዛ ውጤት ደግሞ አሁን ያየኸው ነው። ሁሉ አረቦች አሁን እሷ ፖለቲካዋና የነበራት ተደማጭነት ላይ ቢኖረው ኑሮ ዛሬ ያስተላልፉትን አብይ አህመድ ላይ ያስተላልፉም ነበር። ኢማራት አክትማለች፣ እንዳከተመች አያውቅም። እሱ ብሩን ብቻ ነው የሚያየው። ተረዳኸኝ? ያን ብር ደግሞ አሁን እንደምንሰማው እንዳውም ሀገዝ እየጠየቀች ነው። ኮላፕስ ውስጥ ገብቷል የነሱ ኢኮኖሚ ምናምን እየተባለ ዓለም እያወራለት ነው። ስለዚህ ያግዙበታል፣ ታንክም ይሰጣሉ፣ መሳሪያም ይሰጣሉ። አሁን ኢማራት ለምን አሰጠው ለሄሜድቲ? የሄሜድቲ ጀርናሎች ለምንድን ነው ወደ አልቡርሃን የሚገቡት? በገንዘብ ተገዝተው ነበረ። ያ ጥቅም አለቀ፣ ዘው ብለው ገቡ። ስንት ጊዜ ነው እጃቸውን የሰጡት? 150 መኪና 200 መኪና እየተባለ የገቡት የለም። በዶላር ነበር ስትገዛቸው የነበረችው። እና ከኮሎምቢያም እያመጣች ከምንም እያመጣች እያስታጠቀች እያዋጋች እያገድ አንተ ህፃን ልጆች እየታረዱ ፕሮቶኮል ሌላ ጉዳይ ነው። ያንን ሁሉ ግፍ ያደረሰችው የፈጣሪም እጅ ያለበት እሷም ደግሞ ወንድሞቾቹ አረቦች ወንድሞቻቸው ናቸው። እንግዲህ እነሱ ላይ ከኛ በስተቀር ሰው የለም ብለው ንቀት ውስጥ ገቡ። ጉዳይ አክቱማል። አሁን የአብይ አህመድ መውደቅ አይደለም። እኔ እዚህ 4 ነጥብ አድርገህ እንትን ምልህ የትግራይ ኃይሎች እናንተ ውስጥ እጅ ሊያስገቡ ይችላሉ። እሱም እጅ ያስገባ ነው። የሌላም የውጭ ኃይልም እጅ ሊያስገባ ይችላል። አንድነታችሁን ማጠናከር አለባችሁ። በጦርነት ያደገ አገር የለም። ሰላም ማደፍረስ ትችላላችሁ። ሰላም ማምጣት ግን ዋጋ ያስከፍላል። ሚዲያ ላይ ዝም ብሎ ወጥቶ መንጣጣት ምን ማለት? ደህና ቦታ ላይ ቁጭ ብለህ የምትናገረውን የማትናገረውን 100 ጊዜ
እንደገና ደግሞ መንግስት መውሰድ የሚገባውን ማቆም የሚገባውን ያቆማል ማሰር የሚገባውን ያስራል መፍረድ የሚገባውን ይፈርዳል ወጥተህ ሁሉም ሰው ሴትም ይሁን ወንድ እንደ መንግስት የትግራይ ህዝብ ካንተ ሌላ ተመርቃጭ ተቆርቋሪ እንደሌለው አስመስላችሁ ህዝቡን አታባሉት ህዝቡ ደግሞ እንዲበላ አታድርጉት ሁሉም ሰው ተጠያቂ ነው እኔ አሁን ሚዲያ ላይ ወጥቼ እዚህ መርዝ ረጭቼ ሊሄድ ይችላል ተረዳይ ከዛ በኋላ የሚመጣው ነገር ግን መዘዙ በጣም ከባድ ስለሚሆን ሁሉም ሰው አስተውሎ ቢሰራ ጥሩ ነው ካልሆነ ግን ለታሪካችሁ መጥፎ ነው ያደረጋችሁት ነገር ግን ነገ ይደርስባችኋል ዛሬ የምታለቅስ የትግራይ እናት አታዩም እንዴ የሚራብ አታዩም እንዴ ጅብ ልጆቿን እየገባች እንዳ ውስጥ የሚበላ አታዩም እንዴ ፖለቲካ እኮ ሌላ ጉዳይ ነው ሐቁን ለምን አትናገሩም ለምን አይመለስም ህዝቡ ወደ እንትኑ አሁን ወያኔ ያለው እናንተ ወያኔ የምትሉት ኃይል የትግራይ መንግስት እያለ ያለው ከህዝቡን ጥያቄ ይዞ ነው እናንተ ከህዝቡ ከሱ ጥያቄ በላይ ጥያቄ ያለን ካላችሁ እስቲ ምን ጥሩ ነገር አደረጋችሁ ወንድም ለወንድም እያስታጠቃችሁ በሌለ በውሸት ያመጣችሁ ይሰጣችኋል ያላችሁትም ገንዘብ ሳትሰጡ ሄዱና ቦምብ ወርውሩ ያላችሁ ስንት ሰላማዊ ሰው ያለበት ቦታ ላይ ቦምብ ህዝቡን ያሸበራችሁ ይሄ ነው እንደ ትግል እንደዚህ ነው ያስተማሯችሁ ነው ዋጋ ትከፍላላችሁ አንድ ነገር ነው የምላቸው ሰላም ያሳጣችሁት ህዝብ የገባችሁበት ገብቶ መስዋዕት እየከፈለ ይገላችኋል ይሄን በደብ ማወቅ አለባችሁ አዲስ አበባም ግቡ ፈረንሳይም ግቡ አሜሪካም ግቡ ቪየትናምም ግቡ ሰላም አሳጣታችሁ ልጁን የምትገሉበት እናቱን የምትገሉበት ህዝብ የገባችሁበት ገብታችሁ ብትገቡም እናንተንም ቤተሰቦቻችሁንም እንደሚያነድ ይሄን አትጠራጠሩ መዘንጋትም የለባችሁም እናንተ ሰላም እየኖራችሁ በዩቲዩብ 10 ሳንቲም 20 ሳንቲም ለመለቃቀም መርዝ እየረጫችሁ እኛ እኮ ምንለው ሰው መጋደል ትክክል ነው አላልንም አገር መውደድ ትክክል ጦርነት ትክክል ነው አላልንም ሰላም አጣን ምን እናድርግ ሰው ራሱን ይከላከል ነው ያልነው እየታሰሩ እየተገረፉ ነው አሁን አፋር ክልል አዛውንቶች ትግራይ ጋር ትናንትና ሰላም አደረጉ ፖለቲከኞች አይደሉም ህዝብ ለህዝብ እኛ ገባያችን የሚከፈት ጫው ዛሬ ከትግራይ ተከልክሎ በአማራ ክልል አድርጎ የሚገባበት ምን ምክንያት አለ እኛ ትግራይ ህዝብ ጠላታችን አይደለም እዚህ ለማጎድ የሚፈልጉት እሳት ቀላል እሳት አይደለም ትግራይና አፋር መሃል እየጫሩ አልሆነላቸውም ስለዚህ እኔም ምላቸው የትግራይ ተወላጆች እንደ ወረኛም ቁጠሩን እንደ ፖለቲከኛ አስመሳይም ቁጠሩን ውነቱን ግን ዝግ ብላችሁ ቁጭ ብላችሁ ካሰባችሁት ውነቱን ታገኙታላችሁ እያወቃችሁ ግን የምታደርጉት ነገር ሃይማኖት አላችሁ ልጆች አላችሁ እናት አላችሁ ሚስቶች አላችሁ እኛ ወተናል ብላችሁ መርዝ አትርጩ ሰው ሊሳሳት ይችላል ማረሚያ ብዙ መንገድ አለው አሁን የምንጣላበት ሰዓት አይደለም እኛ አፋሮች አሁን ለምሳሌ ብዙ እንትሮች አሉ ተመካክረን የውስጥ ጉዳያችን ውስጥ መፍታት አለብን እንጂ የምንጋጭበት ሰዓት አይደለም ለጠላት በር መክፈት ነው ትግራይም እንደዛ ነው ስለዚህ ያለውን ጉዳይ ተመካክራችሁ ሰው ይሳሳታል ሁሉም ሰው ይሳሳታል ፍጡር ስለሆነ ግን መጥፎን ስተትን በስተት አይደለም የምታርመው ይሄን እንደ እንትን ወሰዷት ስተት በስተት አይታረምም አንድ ሰው ገደለና እሱን ገለ ታረመ ማለት አይደለም ኤግዛክትሊ በሰይጣን ብዙ ነገር ሊያጋጥም ይችላል ግን ፍቅር ምክር ባህሪያቱን አጥንታችሁ መመለስ ወንድምህን ስትነጥለው ስትገለው እኮ ሐጓፍ ምትተው አንተ ራስህ ላይ ነው ስለዚህ አሁን የትግራይ እነጌታቸው ረዳ እነጻድቃን እነምናምን ወደዛ ባይሄዱ ኑሮ አብይ አህመድ ይሄ ሁሉ ፈከራና ይሄ ሁሉ መንጣጣት ያደርግ ነበር ወገቡን ተሰብሮ ነው የሄደው ስለዚህ ወንድምህን አታርቀው አሁንም ጻድቃንም ልጆች አለ ዓለም በልታታል ካሁን በኋላ የቀረቁሩ ትንሽ ነገር ጊዜ ነው ጌታቸው ረዳም አሰብ አድርጉ ለውልቀሰብ ጠልታችሁ የትግራይን ህዝብ ዋጋ አታስከፍሉት ህልክ መጥፎ ነው ህልክ የሚፈላድስ ራሱን ያበላሻል ይላል አማራ ህልክ በጣም መጥፎ ነው ህልክ ውስጥ ህዝቡ መሃል እንደ ተያያዥ አድርጋችሁ ህዝቡ ላይ ህልክ አትጋቡ
የእናንተ ጉዳይ በኋላ የሚታይ ጉዳይ ይሆናል። ግን ለዚች ሀገር ምን አይነት እንደሚያስቡ ቡና ቤት ውስጥ ምን እንደሚሏችሁ በምን አይን እንደሚያያችሁ እኔ ልነግራችሁ አልችልም። ታውቁታላችሁ ከኔ የበለጠ መሄጃ ቦታ አተራልና እነሱ ነው እንደዚህ ያደረጉን። ትግራይ ለሁላችሁ ባንድ ነች። ለደብረጽዮን ወላ ለጌታቸው ረዳ ለምን ነገም የተሳስቶ የሚመለሱ ካሉ ትግራይ ውስጥ የታሰራል ሰማም እኔ ከሐራ መሬት እየሄዱ እንትን እያሉ ነው። እና ህዝቡን አትበጥብጡት። አንድ ነገር አለ ደግሞ የደርግ ወታደር ልጆች ወላሂ አባቶቻችሁ ትናንትና ተሳስተው ተሰውተው ሊሆኑ ይችላል ወይ ሞተው ሊሆኑ ይችላል። የአባቶቻችሁን እንትን ለመበቀል የትግራይን ህዝብ አትበቀሉት። ሐቁን ቁጭ ብላችሁ እዩ። ያለፈው አልፏል። ካሁን በኋላ የምትመሰረተውን ትግራይ አንድ ላይ መመስረት ትችላላችሁ። ትናንትና ዘንዶ ሰራዊት ይበሉ ሚሊሺያ ስርናይም ይሆኑ የደርግ ወታደሮችም ይሆኑ በጥቅማ ጥቅም ትናንትና በመጣበት ቦታ ላይ በመጣበት ጉዳይ የከፈለውን ዋጋ እንደገና የትግራይን ህዝብን አስከፍለዋልን ብላችሁ እንትን አትበሉ። ትክክለኛ ትግራዋይት ከሆናችሁ በቀል ከሌላችሁ እዚህ ጉዳይ ውስጥ አትገቡ። አሁን የህላዌ ጉዳይ ነው ትግራይ። ትግራዋይ አዲስ አበባ የሚመጡት እንኳን ወያኔ ውስጥ አስርጋ ጆሮ ጠቢዎች ትልካለችና የሚገቡትን ተከታተሏቸው። ከተከታተላችኋቸው በኋላ በሙሉ እያጠኗችሁ ነው። ሸሽቶ እንኳን የሚሄዱት ከዛ ትንሽ ብር ምናምን እንትን እንደ ኢትዮጵያውያን አይደለም የሚያዩአችሁ። ኢትዮጵያ የምትባል ሀገር ዛቱ የለችም። የተረንተረት ነች። ትናንትና ምንድነው አዳነች አቤቤ ማን ፈቅዶላት ነው ትግራይ ይገንጠል ስትል ነበር? ለምን የትግራይ ፓርላማን እንትን አይልም? ማን ፈቅዶለት ነው ብርሃኑ ጁላ ትግራይ ለመገንጠል ፈልገው ይገንጠሉ? ስኖ እንደ አስገንጣይ ስኖ እንደ እንትን ባይ የኢትዮጵያ ህዝብ ከተባለ 86 ብሔሮች ነን። ሁሉም ድምጽ ይሰጥበታል። ተረዳኸኝ? ያለውን ጉዳይ በመፍትሄም ለመፍታት ከፈለግን ምርጫቸው ከሆነ ግን ምርጫው የሚሰጠው የትግራይ ህዝብ ምርጫ ነው። አብይ ወደድክ ጠላህም እሬትም ትሆን ዋጣት። የኦሮሞም ህዝብ ነገገረ ጠላለው በል ኢትዮጵያ አንድ ነች ኢትዮጵያ ምናምን ነች ይያላችሁ የምትፈክሩት በጥብጣችሁ ጠጣዋት። በጥብጣችሁ ጠጣት የእናንተ ብቻ ከሆነች። የሁሉም ከሆነች ግን አወያዩን ምክንያት አለን። አንፈልግም ምንልበት ምክንያት አለን። እኛ እየሞትን ነው እየተገደልን ነው ዋጋ ከፍለናል። ዛሬም ደግሞ ፍትህ አላገኘንም እያልን ነው። ለኛ ድምጽ ሳትሆኑ አንድ ቀን ሚዲያ ላይ ምን አለ አፋር አካባቢ የአፋር እናት እንዴት ናት? በረሃ ላይ ነው ያለው። እርሻ የለውም። ጨዋ አይሸጥም። ወርቅም አብዓላ ላይ የነበረው ታግዷል። ኮንትሮባንድ ተብሎ ቢጃማና ዱቄት ሳልሳ ከጅቡቲ እንኳን ቢያመጣ ኮንትሮባንድ ተብሎ በወል 40 ሽፍታ እየተዘረፈ እንዴት ነው ኑሯችሁ? አንድ ቀን ያላላችሁን ኢትዮጵያዊ ናችሁ በምን ሂሳብ ነው የምትለኝ? ወይቷ ኢትዮጵያ አንተ በምትፈልገው ቀይ ባህር ወርደህ መኪና ጭኖ አገርህን ልትገነባበት በዛ መንገድ በነፃ ለማለፍ እኛ ዋጋ እየከፈልን ከሆነ ትክክል አይደለም። አሁንም ናፍታና ያጭስ የሚይዛ ያጨሰ ካርቦን እየተፋ የሚሄደው መኪና አንድ ቀን ዛፍ ተተክሎልና ያቅም አንድ ቀን ስፓልት መንገድ ወደ ሌሎች ከተማ ተሰርቶልና ያቅም እንደ ኢትዮጵያውያን ለኛ ቅንጣት ያህል ጠብ ያለችልን የለም። ጉቦ እየሰጣችሁ ግደሏቸው ጄኖሳይድ አድርጓቸው ብላችሁ በሾማችኋቸው ሹማምንት እየሞትን ነው ያለነው። ክትባት አይሰጠን። ወባ ቢመጣ ተቅማጥ ቢመጣ ኮሮና ቢመጣ አምቡላንስ የለን። አጉል ባህል እንድንተው ጎስጓስ የለም። ኤችአይቪ የጉበት በሽታ እኛ ላይ የደረሰው ማን ላይ ደርሷል? ዛሬ መጣ አንተ እንደዚህ ነው ስትለኝ በምን ሂሳብ አድገናል ትልቅ ደርሰናል ምናምን አለም እንደምትሉት እኛ አላደግንማ። እናንተና እኛን የለየው ምንድነው? ፍትህ እጦት ነው። ፍትህ አለመኖር። ስለዚህ ትምህርት ቤትም ወደ 400 500 ህፃን ነው አንድ ቦታ የሚማረው። ድምጻቸው እንኳን አይሰማሙም። ትምህርት ቤት የለም። ጥሩ መምህራን የለም። መጽሐፍት ቤት የለም። እና እናንተ በፈለጋችሁት ጉዳዩን በጨረሳችሁት ቁጥር የቀረውን ለመጨረስ ቄራ ላይ እንደታሰረ ፍየል አጉራችሁን ነው ያዛችሁትና እኛ ለኛ ያላችሁን ፍቅር ምን ያህል እንደሆነ እናውቃለን። እኛ ላይ አትተርቱ። እኛ ገና እናንተ የምታስቡትንም እናውቃለን ልላችሁ ፈልጋለሁ። አንዳንድ ኢትዮጵያ ያሉ የሚዘምሩት ኢትዮጵያን የጠላ አንድነት የሚጠላ ሰው የለም። በፍቅር ከሆነ አሜሪካ ይሄው ስንት ቋንቋ ተናጋሪ ነው? ከ200 ብሔር በላይ ነው ያለበት ከዓለም ሁሉ ሄዶ ከአፍሪካ ከምን በአንድነት እየኖሩ ነው። ምንድነው የሚያኖራቸው? ህግና ስርዓት ለሁሉም እኩል ነው። ስለዚህ ፍትህና እኩልነት ያለበት ከሆነ ይቻላል። ፍትህና እኩልነት በሌለበት ግን አንዱ አንዱን ደፍጥጦ መኖር አይቻልም ነው። በዚህ
ጥሩ መልእክት ነው። በዚህ እንቋጨዋለን። የዛሬ ወሳኝ መልእክቶች ነው ያስተላለፍነው አብደላ። እውነት ለመናገር ብዙዎቹ እንደዚህ አይነት መረጃዎች ስናቀርብላቸው ደስታቸው በኮመንት ላይ ምናምን ታየው ይሆናል እና ጥሩ አቀራረብም ስለሆነ ምክርም ትግሉ ፍትሃዊ እንደሆነ የእናንተ የአፋር ህዝብ ትግል ፍትሃዊ እንደሆነ የትግራይ ህዝብ ትግልም ፍትሃዊ እንደሆነ የምታቀርብበት መንገድ ፍትሁ ከተገኘ እኩልነቱ ከተገኘ አንዱ አንዱን እንደፈጥጣለው ካላለ አንዱ ከአንዱ ጋር ሲኖር በፍላጎቱ እንዲሆን ከተደረገ ጨቋኝ ከሌለ መኖር እንደሚቻል የምታቀርባቸው በጣም ወሳኞች ናቸውና ለዛሬ በዚህ እንቋጫለን። አብደላ አንዲት መልእክት አለችኝ ዶክተር ሳርንሳት ቲክቶክም ላይ ይሆን ሶሻል ሚዲያ ላይ ይሆን ከትግራይም ይሆን ከአፋርም ይሆን የሚናገሩ ብሔሮችን እያቋሸሹ ወይ በሃይማኖት እንትን እያሉ እኔም ቢሆን ማለት ነው የአፋርን ብሔር አልወክልም። በዛ አኳያ ጭንቅላታችሁን ሰፋ አድርጋችሁ ብታዩ ወጣቶች የበለጠ ነው። አንድ ትግራዋይ መጥቶ እዛ ላይ ወይ አንድ ጀርናል መጥቶ እንደዛ ነው ቢል የትግራይን ህዝብ አይወክልም። ብዙ ስራ እየተሰራብን ስለሆነ ከዚህ ተጠንቅቀን ለህዝባችንና ለሀገራችን አሁን የሚመጣው አሮንቋ ውስጥ እንዳያስገቡን ከፍተኛ ጥንቃቄ ያስፈልጋል። ይሄ አፋር ነው እኮ አፋር ወክሎ ነው እኮ ምናምን እያሉ የሚጣጡ ያው የተረጨላቸው የሚመጡ ብዙ እንዳሉ ማወቅ አለባችሁ ለማለት እፈልጋለሁ። አመሰግናለሁ። በጣም አመሰግናለሁ አብደላ። ይሄም ወሳኝ ነው፣ ትክክል ነው። እኔም በደንብ ደግፋለሁ። አሁን ያልከው በጥንቃቄ ማድረግ አለብን። ህዝብ ያልወከለው ህዝብን ወክሎ መናገር የለበትም። ህዝብ ወክሎ ያልተናገረው ደግሞ ህዝብ እንደወከለ መወሰድ የለበትም እና ትክክል ነው። አብደላ በጣም አመሰግናለሁ። መልካም ጊዜ ይሁንልኝ። አመሰግናለሁ። ለሁላችሁም መልካም በዓል ይሁንላችሁ።